ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮ ደግሞ ማይክሮሶፍት ኤክሴል ውስጥ ስራችሁን በምትሰሩበት ሰዓት በጣም የሚጠቅማችሁን የማይክሮሶፍት ኤክሴል ሾርት ከቶችን ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉ። እነዚህን ሾርት ከቶች ከተጠቀማችሁ ጊዜያችሁን ትቆጥባላችሁ። ሁለተኛ ደግሞ ስራችሁን በፍጥነት ለመስራት ያግዛችኋል ማለት ነው። ኦኬ እንበልና በተለይ ደግሞ አሁን የምነግራችሁ ሾርት ከቶች በጣም በልክ ዳታ ፕሮሰስ በምታደርጉበት ሰዓት በምትጠቀሙበት ሰዓት እናንተ እነዚህ ሾርት ከት በመጠቀማችሁ ዳታችሁን በቀላሉ ፕሮሰስ እንደፈለጋችሁ ኤዲት ማግኘት የፈለጋችሁ ዳታ በቀላሉ ማግኘት ያስችላችኋል ማለት ነው። እንበልና ይሄን በጣም እንደምታውቁት እዚህ ጋር በልክ ዳታ አለ። የኛው በልክ ዳታ በቀላሉ ቴብል ክሬት ማድረግ ብትፈልጉ እንዴት ነው? ቴብል ክሬት ለማድረግ ደግሞ ክሬት ማድረግ ነው የፈለግነው ፓርት ሲሌክት መደረግ አለበት። ስለዚህ ይሄኛው ነገር ሲሌክት ማድረግ አለበት። ወደ ታች ይምጣ፣ ከዛ ወደ ራይት ሂድ። ይሄ ሙሉ ሲሌክት ተደርጓል እንደምታውቁት ቀስቷ እዚህ ድረስ መጣለች ማለት ነው። ኦኬ እንዲህ ካርን በኋላ ወደ ኪቦርዳችን እንሂድና ኮንትሮል ፕላስ ቲ እንጫናለን። ኮንትሮል ፕላስ ቲ በምንጫንበት ሰዓት እቺ ትመጣለች። እቺኛው እዚህ ጋር ማይ ቴብል አስ ሄደር ያ ኦኬ ይለዋለሁ ማለት ነው። በዚህ መልኩ መጣ። እንዲህ ከመጣ በኋላ ዲዛይን ታብ ስር የተለያዩ ነገሮች አሉት። ይሄው በዚህ መልኩ መቀየር ትችላላችሁ። ከዚህ መርጣችሁ እንደፈለጋችሁ ይሄ ማድረግ እችላለሁ፣ ይሄ ማድረግ እችላለሁ። አስዩንት በቃ እንደፈለጋችሁ መቀየር ትችላላችሁ። ከዚህ ቦታ ደግሞ ሄደር ሮ አሳይኝ፣ ባንድ ሮ አሳይ፣ ቶታል ሮ አሳይ፣ እንደፈለጋችሁ ነው ማሳየት ትችላላችሁ። ቶታል እዚህ ጋር ይሄ ማሳየት ትችላላችሁ። አልፈልግም ካላችሁ ማስቀረት ትችላላችሁ። እንደፈለጋችሁ የተለያየ ነገር መስራት ትችላላችሁ ማለት ነው። ኦኬ እንዲህ ከሆነ በኋላ ይሄኛውን ባክ እንበላ። ሌላኛው ደግሞ ከአንደኛው ጥርስ ወደ ሌላኛው ጥርስ ይሄኛውን ሀሳብ ያመጣውላችሁ ይሄኛው ፋይል በጣም በልክ ስለሆነ ከመጀመሪያው መጨረሻ መሄድ በጣም ነው የሚከብዳችሁ። ስክሮል እያደረጋችሁ ከምትሄዱ በቀላሉ መንገድ እንዴት እንደምትሄዱ ልንገራችሁ። ከስራችሁን እዚህ ጋር ታረጉትና በቀላሉ መጨረሻ መሄድ ከፈለጋችሁ ወደ ኪቦርዳችሁ ትሄዱና ኮንትሮል ፕላስ ድሮፕ ዳውን የታችኛው ወደ ታች ማለት ነው። ድሮፕ ዳውን ይለዋለሁ እኔ ብዙ ጊዜ ፔጅ ዳውን ወይ ደግሞ ዳውን አሮ ይሉታል። አፕ አሮ፣ ዳውን አሮ፣ ሌፍት አሮ፣ ራይት አሮ። እኔ ብዙ ጊዜ ድሮፕ ዳውን ይላሉ እንደ ድሮፕ ዳውን ስለምጠቀማት ማለት ነው። ኦኬ እንዲህ ሆነ። ሌላኛው ደግሞ ታች ካለው እንዴት በአንዴ ወደ ቶፕ መመለስ እችላለሁ? ኮንትሮል ፕላስ አፕ አሮ አያችሁ፣ ከታች ወደ ላይ፣ ከላይ ደግሞ አሁን ደግሞ ወደ ታች ማምጣት ከፈለኩ ኮንትሮል ፕላስ ዳውን አሮ ማለት ነው። ኦኬ ከዚህ ደግሞ ወደ ቀኝ መሄድ ከፈለኩ ራይት አሮ ኮንትሮል ሰለቅ። አሁንም ከኮንትሮል ወደ ሌፍት ስነካ ሌፍት አነካለሁ። ከዛም በኋላ ኮንትሮል ፕላስ አፕ አሮ ስነካ ወደ ላይ መልሰኛል ማለት ነው። ኦኬ እንዲህ ሆነ። እንዲህ ከሆነልን በኋላ ሌላኛው ደግሞ ሴሎችን ፎርማት ባደረግ በሶስተኛ ደረጃ ፎርማት ሴሎችን ፎርማት ባደረግ ብንፈልግ እንበልና እዚህ ጋር ከዴሲማል ፖይንት በኋላ የተለያዩ ዴሲማል ቁጥሮች አሉ። እነዚህ ነገሮች ወደ አንዳንድ ወይ ደግሞ ወደ ሁለት ዴሲማል ፖይንት መመለስ ከፈለኩ እንዴት ነው የማደርገው? ኦኬ እዚህ ልምጣና እንዲህ አድርጌ ይሄኛው ሴሌክት ላድርግ። በቀላሉ ሴሌክት ለማድረግ ኮንትሮል shift ዳውን አሮ ትነካላችሁ። ሴሌክት ሆነ። እንዲህ ከሆነላችሁ በኋላ ቀጥታ ሴሉን ፎርማት ለማድረግ ምን ታደርጋላችሁ? ኮንትሮል ፕላስ 1 ትጫናላችሁ። ኮንትሮል ፕላስ 1 በምትጫኑበት ሰዓት ምን ይመጣላችኋል ማለት ነው? እዚህ ጋር ትገባላችሁ። ነምበር የሚለው ውስጥ እዛው ከገባችሁ በኋላ ነምበር ውስጥ ትገቡትና እዚህ ጋር ምን አለ? ዴሲማል ፕሌስ ይምላል። ለምሳሌ እኔ አንድ ላድርግ ካልኩ ይሄው ኦኬ እለዋለሁ። ከዛም በኋላ ይሄው ወደ 1 ዴሲማል ፖይንት አመጣ ማለት ነው። አያችሁ በቀላሉ ሴሎቻችሁን ፎርማት ማድረግ ትችላላችሁ ማለት ነው። ኦኬ በሶስተኛ ደረጃ እንደዛ ካልን በኋላ በአራተኛ ደረጃ ደግሞ አውቶማቲካሊ ሰም መስራት ብንፈልግስ እንበልና እዚህ ጋር እናቁምና አሁን ተምረናል አይደለ? ኮንትሮል ፕላስ ዳውን አሮ ሊንክ መጨረሻ ማምጣት ፈለኩ። ኦኬ መጨረሻ ማምጣት ከፈለኩ በኋላ እዚህ ጋር ከርሰር ላቁምና አውቶማቲክ ሰም ፈለኩ። ድምሮች ሙሉ በሙሉ መስራት በፈለግ እንዴ ነው ገና ወደ ላይ ወጥቼ ሴሌክት ማድረግ አይጠበቅብኝም ማለት ነው። በቀላሉ ምን አደርጋለሁ? አልት ፕላስ ኢኳል ይነካለሁ። አልት ፕላስ ኢኳል ይነካለሁ። ከዛም በኋላ ምን አደርግልና ሴሌክት አድርጓል በራሱ
ከዛ ምን አደርጋለሁ? ኢንተር ብቻ መንካት። አያችሁ በዚህ መልኩ እንትን ሳም ወይ ደግሞ ደምሮልኛል እንደማለት ነው። ኦኬ በቀላሉ ደግሞ እንድታዩ እዚህ ጋር ላሳያችሁ በትንሽ ቁጥሮች። ኦኬ እዚህ ከመጣው በኋላ ይሄኛው ገና እንዲህ አድርጌ ሳምንትን ከምል ቀጥታ እዚህ ጋር ይመጣና አልት ፕላስ ኢኳል እላለሁ። እዚህ ጋር መጥቼ ከዛ ቁጭ አደረግልኝ። አያችሁ 110 ነው ድምሩ ይላል። እዚህ ጋር መጥተ አልት ኢኳል ካልክ ይጠራል፣ እሱ ችግር የለበትም። በዚህ መልኩ አውቶማቲክ ሳም መስራት ትችላላችሁ። ኦኬ በሌላኛው ደግሞ እንየውና ስፔሻል ፔስት የሚባል ነገር አለ። ስፔሻል ፔስት ለምሳሌ ይሄኛው መጣሁትና ኮንትሮል ፕላስ ሲ ኮፒ አረኩት። ኮንትሮል ፕላስ ሲ ኮፒ ካረኩት በኋላ ይሄኛው ምን ማድረግ ፈለኩ? ስፔሻል ፔስት ማድረግ ፈለኩ። ወይ ባለውን ብቻ ወይ ከነ ፎርማቱ ወይ ያለ ፎርማቱ ማድረግ ፈለኩ። እኔ ለምሳሌ እዚህ ጋር ትራንስፖስ ማድረግ ፈለኩ። ትራንስፖስ ማለት ቨርቲካል የነበረውን ሆሪዞንታል ማድረግ ፈለኩ ማለት ነው። ስለዚህ ምን ያደርጋለሁ? በቀላሉ አልት ፕላስ ኢኤስቪ ትነካላችሁ። ኢኤስቪ ኢ ማለት ለምሳሌ ቀላል አድርጋችሁ እንዴት ኢት ሳም ቪዚቴብል ብላችሁ ያዙ። ኢት ሳም ቪዚቴብል። ስለዚህ ምን እናካለን? አልት ኢኤስቪ ስነካ ይሄ ነገር ይመጣል። ይሄ ነገር ከመጣልን ፔስት ስፔሻል ላይ እሱ ራሱ ከዛም በኋላ ምን ላይ እዚህ ጋር ትራንስፖስ የምትል ነገር አለች። ከዛ ኦኬ እንላለን። አያችሁ ወደ ታች የነበረው ፋይል ወደዚህ ሶሬ ማለት ነው። ኦኬ ስለ ፔስት ስፔሻል ይሄን ነገር ካየን በኋላ ደግሞ ሌላ ነገር ደግሞ ላሳያችሁ እንበልና ምህረት የሚለው ጋር የሆነ ነገር መጨመር ፈለኩ። ለምሳሌ ምህረት ከታች ፊት ለፊት መጨመር ሳይሆን ከታች መጨመር ቢፈልግ እንዴት ነው የሚጨምረው ካላችሁ በቀላሉ ይሄኛው ምን ይሉታል መሰላችሁ? ኒው ላይን ሴል ውስጥ ኒው ላይን መጨመር። ስለዚህ ምን ታደርጋላችሁ? በቀላሉ መንገድ ወደ ኪቦርዳችሁ ትሄዱትና አልት ፕላስ ኢንተር ትጫናላችሁ። አልመጣም። ለምሳሌ ዶክተር ኖላ ማለት ስፈልግ እንዲህ ጻፍ ኢንተር ይላል። በቃ አለቀ ማለት ዶክተር ነች። አየህ አንድ ሴል ውስጥ ነው አለው። ምን ታደርጋላችሁ ነው አልኩት? አልት ፕላስ ኢንተር በመንካት ማለት ነው። አያችሁ ወደፊት ትሄዳላችሁ ቁጥሩ ጋር ከዛ አልት ኢንተር ታደርጋላችሁ። ከዛስ በዚህ መልኩ ይሰፋላችኋል ማለት ነው። ሴል ውስጥ ሌላ ላይ መጨመር። ኦኬ እንበልና ቻርት መስራት ብንፈልግ እነዚህ ድምሮች እናጥፋቸውና እነዚህ ድምሮች ማጥፋት ፈለገን። እነዚህ ድምሮች ማጥፋት ከፈለግን በኋላ እና እንዴት ነው ቻርት ክሬት የምናደርገው ብንል ይሄኛው ነገር ሴሌክት እናደርግ። ሴሌክት ካደረግን በኋላ ምን እናደርጋለን? ለላፕቶፕና ለዲስክቶፕ ይለያል። ዲስክቶፕ ከሆነ አልት ፕላስ ምን ታደርጋላችሁ? ኤፍ1 ዳይሬክትሊ ትነካላችሁ። ፒሲ ሲሆን ደግሞ ኤፍኤን ፕላስ አልት ፕላስ ኤፍ1 በመንካት በቀላሉ ምን ቻርቱን ጀነሬት ማድረግ ትችላላችሁ ዘሴም ሺት ላይ ማለት ነው። ኦኬ ምን አልኳችሁ? ኤፍኤን ፕላስ አልት ከዛም በኋላ ኤፍ1 በመንካት ቻርቱን ጀነሬት ማድረግ ትችላላችሁ ነው አልኳችሁ። አያችሁ በዚህ መልኩ ነው ቻርቱን ጀነሬት የሚያደርግልን ማለት ነው። እዚህ ጋር እንደምታዩት ኪቦርድ፣ ላፕቶፕ፣ ዴስክቶፕ፣ ማውስ፣ ቴብሌት ይላል። ከዛም በኋላ ይሄኛው ቤከን ነው፣ ይሄኛው አይን አለም ነው፣ ይሄኛው ቡት ነው። አያችሁ በቀላሉ መንገድ ምን ጀነሬት አረጋችሁ? ቻርቱን ጀነሬት አረጋችሁ ማለት ነው። ኦኬ ይሄኛ ቻርቱ በዚህ ቀላል አረጋችሁ። እዚህ ጋር ስንመጣ ዳታ በጣም በልከን። ሌላኛው ደግሞ እንዴት አድርጋችሁ ኮሎመንን አድ ማድረግ እንደምትችሉ በቀላሉ ላሳያችሁ። ይሄኛውን ላስወግደውና ስራችን በቀላሉ ለመስራት እንዲመቸን አሁን ለምሳሌ እንዴት አድርጋችሁ ኮሎመን የሆነ ሮ በሾርት ከት ኪቦርድ በመጠቀም አድ ማድረግ እንደምትችሉ እንበልና እዚህ ጋር አድርገን ኮንትሮል ፕላስ ስነካ ምን ያደርግላችኋል? እዚህ ጋር አድርገን ኮንትሮል ፕላስ ምን አደረገ? ሮውን አደረገላችሁ። ኦኬ ኮንትሮል ፕላስ ማይነስ ስትሉ ደግሞ ምን አደረገ? ሮውን ደለተላችሁ ማለት ነው። ኦኬ እዚህ ጋር መጣን ደግሞ ኮሎመኑ ጋር ሆነን ኮንትሮል ፕላስ ስነካ
ይጨምራል። ኮንትሮል ማይነስ ስነካ ደግሞ ያጠፋልናል ማለት አያችሁ። ኮንትሮል ፕላስ ማይነስ በመጠቀም ብቻ ኮሎመንም ሆነ ሮ መጨመርም መቀነስ ይቻላል በቀላሉ መንገድ ማለት ነው። እስ ኦኬ። ሌላው መንገድ ደግሞ የቀረን ሃይድ ማድረግ ኮሎመኖችን እንዴት ሃይድ እና ቪዚብል ማድረግ እንደምችል። ኦኬ ለምሳሌ አንድን ኮሎመን ሃይድ ማድረግ ፈለኩ እንበልና እቺኛው ኮሎመን ሃይድ ማድረግ ቢፈልግ ቀጥታ ኮንትሮል ፕላስ 0 ነካለሁ። አያችሁ ኮንትሮል ፕላስ 0 ነካለሁ። እንዴት ቪዚብል ማድረግ እችላለሁ? እዚህ ጋር በመምጣት ሌብል ክሊክ ሳደርግ ቪዚብል ይሆናል። ኦኬ ሮውን ደግሞ እንዴት አድርግ ኢንተር ሮ ሃይድ ማድረግ እንደሚቻል ልንገራችሁ። እዚህ ጋር ትመጡና ኮንትሮል ፕላስ ትጫናላችሁ። አላጠፋም? አዎ እዚህ ጋር ምን አመጣለሁ? ቀጥታ እዚህ በመንካት ቪዚብል ማድረግ እችላለሁ። እንግዲህ በዛሬ ቪዲዮአችን ያየነው እንዴት አድርጋችሁ በአንድ ቴብል ክሬት ማድረግ እንደሚችሉ፣ ከአንድ ኤጅ ወደ ሌላኛው ኤጅ እንዴት መሄድ እንደሚችሉ፣ እንዴት ሴሎችን ፎርማት ማድረግ እንደሚችሉ፣ አውቶማቲካሊ እንዴት ሳም መስራት እንደሚችሉ፣ ይሄ ደግሞ ፔስት ስፔሻል ፔስት ስለሚባለው ነገር እንዴት እንደምትጠቀሙ፣ ሌላኛው ነገር ደግሞ ኒው ላይን ሴል ውስጥ እንዴት አድርገን ኒው ላይን ክሬት እንደምናደርግ፣ ሌላኛው በተጨማሪ ደግሞ ቻርትን እንዴት በዚህ ሴም ሺት ላይ ክሬት ማድረግ እንደሚችሉ፣ ሌላኛው እንዴት አድርገን ኮሎመንና ሮውን እንዴት እንደምንጨምር፣ እንዴት እንደምንቀንስ፣ እንዴት ሃይድ እንደምናደርግ፣ እንዴት ቪዚብል እንደምናደርግ አንድ በአንድ አይተናል ማለት ነው። እንግዲህ የዛሬ ቪዲዮ አስተማሪ ነው ካገኛችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ ይላሉ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።